ይህ ኤክስፓየር ዴትን እስከ ዛሬ ድረስ አምናችሁ ተቀብላችሁታል። ነገር ግን አስደንጋጩ ፓርት ምግባችሁ የኤክስፓየር ዴቱ ከመድረሱ በፊት ሊበላሽ ይችላል። አንዳንድ ምግቦች ደግሞ የኤክስፓየር ዴታቸው አልፎ ራሱ ደህንነታቸው የተጠበቀ እና ለመበላት ብቁ ሊሆኑ ይችላሉ። ስለዚህ ኤክስፓየር ዴት ምግቡ መቼ አደገኛ እንደሚሆን የማይነግረን ከሆነ ለምንድን ነው ሁሉም ምግቦች ላይ የሚታተመው? መልሱ ያለው የምግብ ድርጅቶች በማይናገሩት ታሪክ ላይ ነው። ከኤክስፓየር ዴቶች ጀርባ ያለውን እውነታ ለማወቅ 200 ዓመታትን ወደ ኋላ ተጉዘን እንዴት ብዙዎችን እንደሸወዱ እንይ። የጥንት ሰዎች ለሺህ ዓመታት ምግባቸው መበላሸቱን ወይም ደህንነቱን የጠበቀ መሆኑን የሚያውቁት በአንድ መንገድ ብቻ ነበረ። እንደ ዛሬው የተራቀቀ ቴክኖሎጂ አልነበራቸውም። የሚጠቀሙት የስሜት ሕዋሳታቸውን ብቻ ነበረ። እንደ ማድረቅ፣ ጨው መጨመር፣ ጭስን በመጠቀም በማብላላትና ከጊዜያት በኋላ ደግሞ ዕቃ ውስጥ ጨምሮ በማሞቅ ምግባቸው ለረጅም ጊዜ እንዲቆይላቸው ያደርጋሉ። ከዛ ግን ሁሉም ነገር መቀየር ይጀምራል። ከተሞች እያደጉ ሲመጡና ፋብሪካዎች ግዙፍ በሆነ መልኩ ምግብን ማምረት ሲጀምሩ ምግብ ቅርብ ካለ እርሻ ወደ ቅርብ ወዳለ ቤት በቀጥታ መተላለፉ እያቆመ ይመጣል። ወተት፣ ስጋ፣ አትክልቶችና የታሸጉ ምርቶች ወደ ሱቅ መደርደሪያዎች ከመድረሳቸው በፊት ከተማዎችና ሀገራትን ማቋረጥ ይጀምራሉ። ታዲያ ይህ ማንም ከዚህ በፊት አጋጥሞት የማያውቀውን አንድ ችግር ይፈጥራል። የተፈጠረው ችግር ባክቴሪያ ወይም የምግብ መመረዝ አልነበረም። ይልቁንም የማደራጀት ችግር ነበር የገጠማቸው። እንበልና ወደ አንድ ሱቅ ገባችሁ። የገባችሁበት ሱቅ ፍሪጅ ውስጥ በመቶዎች የሚቆጠሩ ወተቶች ተቀምጠዋል። አንዳንዶቹ የመጡት ዛሬ ጠዋት ነው፣ ሌሎቹ ደግሞ ለበርካታ ቀናት የቆዩ ናቸው። ታዲያ በዚህ ሁኔታ ላይ አንድ የሚያውቁበት መንገድ ከሌለ የቆዩት ወተቶች እስከሚበላሹ ድረስ በቀላሉ ከአዲሶቹ ጀርባ ተደብቀው ይቀራሉ። በዚህ የተቸገሩት ባለሱቆች የትኛው ምርት ቀድሞ መሸጥ እንዳለበት የሚያውቁበትን መንገድ መፈለግ ይጀምራሉ። በዚህ ጊዜ አንድ መፍትሄን ያገኛሉ። ቀናትን ምርቶቹ ላይ ማተም። ስለዚህ ሰራተኞቹ የቆዩትን ምርቶች ፊት ለፊት ላይ ያስቀምጡታል፣ አዳዲሶቹን ደግሞ ከኋላ ላይ ያደርጓቸዋል። ይህ መጋዘን ውስጥ ቀደም ብሎ የገቡት መጀመሪያ ላይ መውጣታቸውን ለማረጋገጥ ያስችላቸዋል። በዚህ መንገድ በሺዎች የሚቆጠሩ ምርቶችን በፍጥነት መቆጣጠር ይችላሉ። ከዛ ግን አንድ ያልተጠበቀ ነገር ይፈጠራል። የተለጠፈውን ቀን ሰራተኞቹ ብቻ አልነበረም እያነበቡት የነበረው፣ ገዢዎችም ማንበብ ይጀምራሉ። ይህ ድርጊታቸው የታተመው ቀን ትርጉምን በፍጥነት ይቀይረዋል። የሱቅ መደብሮች ቁጥጥርን ለማገዝ ተብሎ መታተም የጀመረው ቀን ቀስ በቀስ ትልቅ ጉዳይ እየሆነ ይመጣል። ገዢዎች ቀኑን እንደ ማስጠንቀቂያ፣ እንደ መጨረሻ ቀን፣ እንደ ቀነ ገደብ መመልከት ይጀምራሉ። የተጻፈው ቀን ከደረሰ ምግቡ በአንድ ጊዜ አደገኛ እንደሚሆን ተደርጎ መታሰብ ይጀምራል። የቀኑ ዓላማ ምንም ሳይቀየር የሰዎች አተረጓጎም ግን እየተቀየረ ይመጣል። ብዙ ድርጅቶች በተለያዩ ምርቶቻቸው ላይ የተለያየ አይነት ኤክስፓየር ዴቶችን ቢለጥፉም ብዙዎች ግን ሁሉም አንድ እንደሆኑ በማሰብ ወዲያው ይወረውሯቸዋል። በዚህም ምክንያት ዓለማችን ላይ በእያንዳንዱ ዓመት 1.05 ትሪሊዮን ኪሎ ምግብ ይባክናል። ይህ አስተሳሰብ እየተለመደ ከመምጣቱ የተነሳ ብዙ ሰው ቆም ብሎ ጥያቄ አንስቶባቸው አያውቅም። እዚህ ጋር ነው ታሪኩ ያልተጠበቀ እየሆነ የሚመጣው። ለብዙ ምግቦች ቀኖቹ የሚለጠፍባቸው ምግቡ የሚበላሽበት ትክክለኛውን ቀን ለመተንበያ አይደለም። እንደውም እንደ አሜሪካ ያሉ ሀገራት ላይ ከህፃናት ምግቦች በስተቀር ኤክስፓየር ዴት እንዲለጥፉ ራሱ አይገደዱም። ታዲያ እስከዛሬ ስንመለከት የነበረው የተሳሳተ ነገርን ነበር ማለት ነው። ከዚህም በላይ ደግሞ የተለጠፈበት ቀን ምግቡ አደገኛ የሚሆንበትን ቀን ካልሆነ የሚጠቁመው የምግቡን አደገኛነት ወይም መበላሸቱንና አለመበላሸቱን እንዴት ነው በትክክለኛው መንገድ ማወቅ የምንችለው? መልሱ ያለው መጠቅለያቸው ላይ አይደለም። ምግቡ ከተመረተበት ቅጽበት ጀምሮ አንድ ድብቅ ሰዓት መቁጠር ይጀምራል። ከኤክስፓየር ዴቶች በተለየ ይህ ሰዓት የማይታይ ነው። ከዚህም በላይ የምግቡን አደገኛነትም የሚወስነው ብቸኛው ነገር ነው። ይህን የማይታይ ሰዓት የሚቆጣጠሩት በቢሊዮኖች የሚቆጠሩ በአይን የማይታዩ ፍጥረታት ናቸው። ማለትም ባክቴሪያዎች፣ ይስቶች እና ፈንገሶች። እነዚህ ፍጥረታት በእያንዳንዱ ሰከንድ በዙሪያቸው ያለ ምግብን በመጥፎ መልኩ በመቀየር እንዲበላሽ ያደርጋሉ። ነገር ግን ነገሩን እንግዳ የሚያደርገው ይህ ነው። በአይን የማይታዩት ፍጥረታት በተመሳሳይ ፍጥነት አይደለም ምግባችሁን የሚቀይሩት። እንበልና ሁለት ተመሳሳይ ኤክስፓየር ዴት ያላቸውን ወተቶች ገዛችሁ እንበል። ከዛ አንደኛውን ሙቀት ያለበት መኪና ውስጥ ለ6 ሰዓታት አስቀምጣችሁት፣ ሌላኛውን ደግሞ ፍሪጅ ውስጥ አስቀምጣችሁት። ከሁለቱ የትኛውን ነው የምትጠጡት? በተጨማሪም ከሁለቱ የትኛው ነው ቀድሞ አደገኛ የሚሆነው? የፈለገ ተመሳሳይ ኤክስፓየር ዴት ቢኖራቸውም ሙቀት ያለበት መኪና ውስጥ የተቀመጠው ቀድሞ አደገኛ ይሆናል። የዚህ ምክንያቱ ሙቀት የድብቁን ሰዓት ፍጥነት ይጨምረዋል። በአይን
በአይን የማይታዩት ፍጥረታት በፍጥነት እንዲባዙ ያስችላቸዋል። ቅዝቃዜ ግን እንዳይባዙ ይገድባቸዋል። የድብቁን ሰዓት ፍጥነትም ያዘገየዋል። ስለዚህ የድብቁ ሰዓት ፍጥነቱ የሚጨምረውና የሚቀንሰው ምግቡን የምታስቀምጡበት መንገድ ላይ በመመስረት ነው። ለዛም ነው የምግብ ባለሙያዎች ምግቡ ላይ ከተለጠፈበት ቀን ይልቅ የተቀመጠበት መንገድ ወሳኝ እንደሆነ የሚያስረዱት። ነገር ግን ምግቦቻችን በዚህ ምክንያት ከሆነ የሚበላሹት፣ እዚህ ጋር አንድ መመለስ ያለብን ጥያቄ አለ። ድርጅቶች ለምንድን ነው ምግቦቹ ላይ ኤክስፓየር ዴት የሚለጥፉት? ምንድን ነው ጥቅማቸው? ከዚህ በተጨማሪም አስተውላችሁ ከሆነ የተለያየ አይነት ኤክስፓየር ዴቶች ነው የሚጻፍባቸው። ማለትም ሴል ባይ የሚሉ አሉ፣ ቤስት ቢፎር የሚሉ አሉ፣ ዩዝ ባይ ተብሎ የሚጻፍባቸው አሉ። አንዳንዶች ደግሞ በቀላሉ ኤክስፓየር ዴት ተብሎ ይጻፍባቸዋል። ብዙ ሰዎች ሁሉም ተመሳሳይ ይመስላቸዋል፣ ነገር ግን አይደሉም። ብዙዎችን ከሚያስገርመው ሴል ባይ ተብሎ የተጻፈባቸውን እንመልከት። እንዲሁ ስታዩት ማስጠንቀቂያ ሊመስላችሁ ይችላል። ቀኑ ካለፈ በኋላ ምግቡ በድንገት አደገኛ ይሆናል ብላችሁ ታስባላችሁ። ነገር ግን ይህ አይነቱ ቀን የተለጠፈው ለእናንተ አይደለም፣ ይልቁንም ለባለሱቆቹ ነው። ቅድም እንዳልኳችሁ ለባለሱቆቹ በአዲስ ዕቃ ለመተካካትና ለመቆጣጠር እንዲያግዛቸው ነው። ነገር ግን ከሴል ባይ ሌላ በእያንዳንዱ ዓመት በሚሊዮኖች የሚቆጠሩ ሰዎችን የሚያታልል ሌላ የኤክስፓየር ዴት አይነት አለ፣ ቤስት ቢፎር። ብዙዎቻችን ይህን ጽሑፍ ስናነበው አንጎላችን በድብቅ አንዱን ቃል በሌላ ቃል ተክተነው እንድንረዳው ያደርገናል። ቤስት ቢፎር የሚለውን ሴፍ ቢፎር ብለን የምንረዳው፣ እውነታው ግን እንደሱ አይደለም። አስምሩበት፣ ቤስት ነው የሚለው። አምራቾቹ ስለ ኳሊቲ ነው እያወሩ ያሉት። ማለትም ስለ ቺፕሱ ጥራት፣ ስለ ቡናው መዓዛ፣ ስለ ጥራጥሬዎቹ ገጽታ ነው እየነገሩን ያሉት። እነዚህ ነገሮች በጊዜ ሂደት ጥራታቸው እየቀነሰ ይመጣል። ግን ጥራታቸው ዝቅ አለ ማለት አደገኛ ሆኑ ወይም ተበላሹ ማለት አይደለም። ነገር ግን አስተውላችሁ ከሆነ አንዳንድ ምርቶች ኤክስፓየር ዴት ተብሎ ብቻ ነው ቀኑ የሚጻፍባቸው። ቢሆንም ግን ትርጉማቸው አሁንም ያው ነው። ለብዙ ምግቦች የተለጠፈው ቀን የሚያመላክተው ድርጅቶቹ ምርታቸው በአግባቡ ከተቀመጠ ጥራቱን ጠብቆ የሚቆይበትን ጊዜ እየነገሩን ነው። ቀኑ ሲደርስ ምግቡ አደገኛ ይሆናል እያሉ አይደለም። ቢሆንም ግን አንድ ትኩረት ልትሰጡት የሚገባ የቀን አይነት አለ፣ ዩዝ ባይ። ከሌሎቹ በተለየ ይህ የቀን አይነት የሚገኘው በቀላሉ በሚበላሹ ምግቦች ላይ ነው። ማለትም ስጋ፣ የባህር ምግቦች እና ተዘጋጅተው በሚሸጡ ምግቦች ላይ። እዚህ ላይ አምራች ድርጅቶቹ ምርቱ በሚጠበቀው ኳሊቲ እና ሳይበላሽ ለምን ያህል ጊዜ እንደሚቆይ ተንብየው እየነገሩን ነው። ነገር ግን ማወቅ ያለባችሁ ዋነኛው ነገር ይህን ስንል ኤክስፓየር ዴቶችን ችላ በሏቸው ማለት አይደለም። ምክንያቱም ቀኖቹን ችላ ማለትም አደገኛ ሊሆን ይችላል። የዚህ ምክንያቱ ሁሉም ምግቦች በተመሳሳይ ሕግ አይደለም የሚመሩት። አንዳንድ ምርቶች በአግባቡ ከተቀመጡ ቀናቸው ቢያልፍ እንኳን ደህና ሆነው ሳይበላሹ ይቆያሉ። ሌሎች ግን ተገቢው ጥንቃቄን ይፈልጋሉ። እዚህ ጋር ልብ ማለት ያለባችሁ ወሳኙ ነገር ካላንደሩ ወይም ቀኑን ሳይሆን የምግቡ አይነትን ነው። ስለዚህ ምግቡ መበላሸቱን የሚነግረን የታተመበት ቀን ካልሆነ እንዴት ነው አንድ ምግብ መበላሸቱንና አለመበላሸቱን በትክክለኛው መንገድ የምናውቀው? ብዙ ሰዎች የሚያደርጉት አንድ ነገር ነው፣ ኤክስፓየር ዴቱን ብቻ ነው የሚያዩት። ግን አሁን ላይ ይህ በቂ እንዳልሆነ ተረድታችኋል። ኪችናችሁ ውስጥ ሼልፋችሁ ላይ የታሸገ ሩዝ አለ ብለን እናስብ። ፍሪጃችሁ ውስጥ ደግሞ ጥሬ ዶሮ አለ እንበል። ሁለቱም የተለጠፈባቸው ቀን አልፏል። ስለዚህ መጣል አለብን ብላችሁ ታስባላችሁ። የዚህ መልስ ግን ለሁለቱም ተመሳሳይ አይደለም። ሩዙ እርጥበት የለውም ማለት ይቻላል። ያለ ውሃ ደግሞ አብዛኛው ባክቴሪያ መባዛት ይከብደዋል። ስለዚህ በጊዜ ሂደት ሩዙ ኳሊቲው ቀስ በቀስ ሊቀንስ ይችላል። ግን ቀኑ ስላለፈ ብቻ በአንድ ጊዜ አደገኛ አይሆንም ወይም አይበላሽም። ዶሮ ግን ሙሉ ለሙሉ የተለየ ነው። ባክቴሪያዎች ለማደግ በሚፈልጉት እርጥበትና ንጥረ ነገሮች የተሞላ ነው። ስለዚህ እንደ ጥሬ ስጋ፣ የባህር ምግብ እና ወተት ላሉ ምግቦች ከተለጠፈባቸው ቀን በበለጠ በአግባቡ ፍሪጅ ውስጥ መቀመጣቸው ወሳኝነት አለው። ስለዚህ የምግብ ደህንነትን የሚመረምሩ ሊቆች ምግብን ፕሮፌሽናል በሆነ መንገድ ሲመረምሩ ምንን ነው የሚመለከቱት? በሚያስገርም መልኩ አንድ ፍንጭን ብቻ አይደለም የሚያዩት። ይልቁንም ምግቡን የሚመረምሩት ልክ እንደ ወንጀል መርማሪዎች ነው። በመጀመሪያ ምግቡ የት ነበር የተቀመጠው? ፍሪጅ ውስጥ ተቀምጦ ነበር ወይስ ለሰዓታት ሙቀት ውስጥ ነበር የተቀመጠው የሚለውን ይመረምራሉ።
ይመረምራሉ። በመቀጠል ማሸጊያው አለመከፈቱንና አለመውደሙን ያያሉ። ከዛም ምግቡ የማስጠንቀቂያ ምልክቶችን እያሳየ መሆኑን ይመረምራሉ። ማለትም መሻገቱን፣ ማሸጊያው ማበጡን፣ ሽታው መቆምጠጡን፣ እንግዳ ቀለም ማውጣቱን ያጣራሉ። እያንዳንዱ ፍንጭ ስለ ምግቡ ሁኔታ ይነግራቸዋል። ነገር ግን አንድ ልብ ማለት ያለባችሁ ነገር አለ። አንዳንድ አደገኛ ባክቴሪያዎች ፍንጭ በመስጠት ራሳቸውን አያጋልጡም። ማለትም እንግዳ ሽታን፣ ያልተለመደ ጣዕምንና የሚታይ ሻጋታን አይተውም። ምግቡ ኖርማል መስሎ ሊታይ ይችላል። እንደዛም ሆኖ ግን ሰውን ሊያሳምምም ይችላል። ስለዚህ ማድረግ ያለብን ሁሉንም ነገሮች ቀላቅሎ መጠቀም ነው። ማለትም ምግቡ ምን አይነት እንደሆነ፣ ቅድም እንደተጠቀሱት ቶሎ የሚበላሽ ነው ወይስ የማይበላሽ፣ በምን አይነት መልኩ እንደተቀመጠ፣ ማሸጊያው ምንም እንዳልሆነ እና የመበላሸት ምልክቶችን እያሳየ አለመሆኑን መመርመር። እዚህ ላይ ጨምራችሁ የተለጠፈበት ቀንንም መመልከት ትችላላችሁ። ምክንያቱም አንድ ተጨማሪ ፍንጭ ይሰጣችኋል። ስለዚህ የምግቦች ደህንነት ሲመረመር ልክ እንደ ወንጀል ምርመራን የሚመረመረው። አንድ ሰውን በአንዲት ቁራጭ ማስረጃ ብቻ ጥፋተኛ ማስባል አትችሉም። ኤክስፓየር ዴቱ አንድ ፍንጭ ብቻ ነው። ስለዚህ እነዚህን ሁሉ አንድ ላይ አቀላቅላችሁ ስትመረምሩ ምግቡ ደህንነቱን የጠበቀ ነው ወይስ አይደለም የሚለውን እንድታውቁ ያስችላችኋል።